ፋር ለማወቅ ግን ጊዜ አልወሰደብኝም። እንዲህ ነኝና ሜላት ባዩሽን ነው እንደዛ የምትያት? አዎ ትዬ፣ ከከፋሁትም ይክፋሁት። ያው ሰው ሲሞት የሚነገረው ጥሩ ነገር ቢሆንም እሷ ግን የሚነገር ጥሩ ነገር የላትም። እንዴ አሁን ከፊቴ ጥፊልኝ። ምን ትመስላለች እቺ? የምትለውን እየሰማሻት አይደል እንዴ? ልክ እኮ ነች። ሁሉም ያወራችሁ ነገር ልክ ነው። እስኪ ንገሪኝ ባክሽ፣ የቱ ነው ትክክል? እስኪ አንቺ እንኳን ራስሽ አንድ ስለ ባዩሽ ጥሩ ነገር ንገሪኝ። ቆይ ግን እናንተ ባዩሽን ከኔ በላይ እናቃታለን እያላችሁ ነው? ውይትዬ፣ የሴትዮዋን ክፋት ለማወቅ እኮ ግዴታ የቅርብ ሰው መሆን አይጠበቅብኝም። አንቺ ልጅ ዛሬ ቀን ዝም በይ ብዬሻለሁ። እንዴ ማዬ፣ ልጅቷ ላይ ለምን ትጮይባታለሽ? የባዩሽን ክፋት ለማወቅ እኮ የግድ የቅርቧ ሰው መሆን አይጠበቅብሽም። እንዲህ ነኝና ሜላት፣ ቆይ ምን አድርጊ ነው የምትሉኝ? እማዬ፣ እውነቱን ልንገርሽ፣ እንባሽን እያፈሰስሽ ያለሽው በከንቱ ነው። እሱ ደግሞ ምን ማለት ነው? እማዬ፣ ባዩ እንዴት ዋልክ የኔ ልጅ? እግዚአብሔር ይመስገን። ምናሴ፣ አንዬ ጉድ ሆነናል። እማዬ ምን ሆነች? እማዬ አልቅሳ ልትሞት ነው። አየሽ አይደል አንዬ፣ ቤተሰቦችሽ ይፈልጉሻል ያልኩሽ ለዚህ እናት አይደለች ምን ታደርግ? ምናሴ፣ ይሄን ያህል ማልቀስ ሳይጠበቅባት እኮ ልታገኘኝ ትችላለች። ያለውበት አይጠፋት። እንደሱ አይደለም ነገሩ። እና ታዲያ ምንድን ነው? አክስታችን ባዩሽ ሞታለች። ምን? አንዬ ጉድ ሆነናል። ምን ሆና ሞተች? እሱማ እኔም አልገባኝም። ወይ የሰው ልጅ ስንባል ወይኔ ባዩሽ፣ ምን አባት ይላልሽ? ጓደኛዬ አሁንም እያለቀስሽ ነው እንደሚሉኝ? ሰላም ጤና ይስጥልን። ውድና የተከበራችሁ የኖላዊ ድራማ ተከታታዮች ሰላማችሁ ይብዛ በያላችሁበት። እንዲሁም የመሲ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ እና ሼር ሰብስክራይብ አድርጉ። የወይዘሮ ሜላት ቤተሰብ እጅግ በጣም ችግር ውስጥ ገብቷል። በጭንቀት ተውጠዋል ማለት ነው። ወይዘሮ ሜላት ትታሰራለች ወይስ ምን ይሏታል? እሷ ነች በዋነኝነት የምትጠረጠር እያሉ ሁሉም እጅግ በጣም ፈርተዋል። ምናሴ እስካሁን ምግብ ራሱ መቅመስ አልቻለም። ጋሽ መስፍን ድንብላልን ይቆጣታል። እንዴት ነው ምግብ ማሰጭው? እንደ ግድ ቢሆን እያወቅሽ እንደሚያመው ታውቂያለሽ። ለምንድን ነው ምግብ ማሰጭው? ቶሎ ቢያምጭለት ምናምን እያለ ይቆጣታል። ምናሴም እኔ ምግብ መብላት አልፈልግም የሚያራበኝም እያለ እምቢ ይላል። ከዛ ምግብ አምጭለት ቶሎ ብሎ ትታመጣለት ትሄዳለች። ሁሉም በጭንቀት ተውጠዋል። ምክንያቱም ወይዘሮ ሜላት በዋነኝነት እንደምትጠረጠር ሁሉም ስለሚያውቁ ኦልሬዲ ፖሊሶቹም ሊይዟት ስላሰቡ እሷን ነው ለጊዜው ማረፊያ ክፍል ውስጥ የሚያስገቧት ማለት ነው። እና በዛ ምክንያት ሁሉም ተጨንቀዋል። ምናሴ እየሮጠ ሄዶ ለሀና ይነግራታል። ሀንዬ በጣም ነበረ የደነገጠችው። ያው መጀመሪያ አሲርም ሄዶ እንዴት እዚህ መጣሽ? እንዴ እዚህ ነሽ እንዴ ያለሽው ምናምን ብሎ አዎ ከዚህ በኋላ እዚህ ነው የምኖረው ትለዋለች። እንዴት ቤተሰቦችሽ እኮ በጣም ይወዱሻል፣ በተለይ ደግሞ እህትና ወንድምሽ ሲላት እንዴ ለምን እነሱን ለየት አድርገህ በተለይ ያልክ እያለች ስትጠይቀው ያኔ ፋዘር እየታመው እያለ እሱ ተምቾ የሰጠኝ 30 ሺህ ብር ብቻ ነበረ። 30 ሺህ ብሩን ነው 70 ሺህ ብር እነሱ ናቸው። እነሱ እህታቸው መሆንሽን ሳያውቁ እንኳን በጣም ነው የሚወዱሽ፣ በጣም ነው የሚያስቡልሽ ይላታል። እንዴ እውነትህን ነው አሲር ትለዋለች። አዎ። ከዛም እሷም በሉ እሺ ተጫወቱ እኔ ልብስ ልጠብ ብላ ስትወጣ ከዛም ልብስ አጥባም ስትመለስ ምናሴ ይመጣል። ምናሴ መጥቶ እማዬ አልቅሳ ልትሞት ነው ሀንዬ ይላታል። እንዴ ምን ማለት ነው? ይህን ያክል እኮ ማንን ማግኘት እኮ ቤቱን ታውቀዋለች፣ መምጣት ትችላለች እኮ ለምን ስትል አየሽ አይደለ ሀንዬ ቤተሰቦቹሽ ይፈልጉሻል ብዬሽ ነበረ አልሰማልሽኝ ሲሏት አባባ ኖላዊ ከዛም ነገሩ እንደሱ አይደለም ይሏታል ይላቸዋል።
እና ምንድን ነው ስትለው ወይዘሮ ባዩሽ አክስታችን ባዩሽ ሞታለች ሀንዬ ሲለው ሀና እጅግ በጣም ደነገጠች። ራሷን አታውቅም። ምክንያቱም ያሰበችው ትሞታለች ብላ በፍጹም አላሰበችም ነበረ። ምክንያቱም እናቷ ስለምትታሰርባት በእሷ ሞት የምትጠረጠረው እሷና እሷ ብቻ ስለሆነች ያው እውነታው እስኪወጣ ድረስ ማለት ነው። እናም ወይዘሮ ሜላት መጨረሻ ወደ እስር ይመስለኛል። ያው ግን መጨረሻ ላይ ያን ልጅቷ መታ እስከምትናገር ድረስ ማረፊያ ቤት ስለምትቆይ እሱ በጣም አሳስቧቸዋል ማለት ነው። ተምቹ ደግሞ ከድንብላል ኃይለኛ ፎንቃ ይዞታል። ምክንያቱም ለምንድን ነው ስደውል ማታነሳ ሲለው አሲር ከዛ እንዴ ያው ደወል ካልደወልክ ምን የመጣው አይደል እንዴ ምናምን ድንብላል ጋር ሄጄ ነው ድንብላል ላገኛት። ድንብላል ደግሞ ማናት? ያው እዛ የእነ ሀና ሰራተኛ ነች ሲለው እንዴ አንተ ልጅ ደግሞ እሷን በምን አወካት ብሎ ምን በቃ እንደወደዳት ምናምን አክት ሲያሳይ እጅግ በጣም ደስ ብሎት እያለው ስለሷ ያወራል ማለት ነው። ተምቹ በእውነቱ ድንብላል እንዲጋቡ ምኞታችን ነው። ምክንያቱም ድንብላል በጣም ጥሩ ልጅ ስለሆነች ድንብላልን እንዲያገባ ምኞታችን ነው ማለት ነው። ድንብላልም እሷም የወይዘሮ ባዩሽን መሞት ተነግረዋለች መንገድ ላይ ስታገኘው። ከዛም ወይዘሮ ባዩሽ ስለሞተች እጅግ በጣም ደስ ይለዋል። ምክንያቱም በወይዘሮ ባዩሽ ምክንያት ነው እዚህ ሁሉ ጣጣ ውስጥ የገባው። ምን አይነት ተንኮለኛ ሰው ስለሆነች ነው ይሄማ ያስጨሰብ እያለ ሲጋራውን ያጭስ ጀመረ። ከዛም ተምቹም ይሰማና ተምቹ ሲነግረው ለአሲርም በጣም ደነገጡ። ነገር ግን እሰይ እንኳን ሞተች ነው ያሉት። ምክንያቱም መጥፎ ስራዋን በፍጹም ሊረሱት አልቻሉም። በእሷ መጥፎ ስራ ምክንያት ብዙ ነገር ስለደረሰባቸው ማናቸውም ቢሆኑ አልተከፉም። ወይዘሮ ሜላት ብቻ ነች እንትን ያለች። ወይዘሮ ሜላት ስለ እሷ ክፉ ሰው የሚናገር በሙሉ ለእሷ ጠላቷ ነው። ምክንያቱም ድንብላል ለጓደኛው ታዝነው ነው ግን እትዬ ይሄን ያክል እንደው ድፍረት አይሆንብኝና እንደዚህ የሚያለቅሱ ስትል እንዴ ምን እያልሽ ነው አንቺ ትላለች። ከዛም እንዴ እትዬ እውነቴን እኮ ነው ወይዘሮ ባዩሽ እኮ የሚለቀስላት ሰው አይደለችም። ሰው ሲሞት እንደዚህ ባይባልም እሷ ግን እንደዚህ የሚባልላት ሰው ናት። ምክንያቱም ክፉ ስራዋ ስለሆነ አለች። ወይዘሮ ባዩሽን የት ታውቂያትና ነው አንቺ ልጅ አፍሽን ዝጊ ስትላትም የሰውን ክፋት ለማወቅ እኮ ረጅም ጊዜ ማወቅ አይጠበቅብኝም ትላለች። ሲጫጫሁ ሰላም ትመጣለች። ሰላም እውነቷን ነው ለምንድነው ልጅቷ ላይ የምትጮሂባት ብላ እናቷን ትናገራታለች። እናንተ ልጆች ልታዛብሉኝ ነው ብላ እሷም ትናደዳለች። ወይዘሮ ባዩሽ እስካሁን ልትረጋጋ አልቻለችም። ሁሉም ተጨንቀዋል። መስፍኔ እባክሽ ለትንሽ ጊዜ የሆነ ቦታ ሂጂ እያላት እንዴት በፍጹም የትም አልሄድም። ለምንድን እንደዚህ የምትለኝ? ባዩሽን አንቺ እንደገደሻት ነው ፖሊሶቹ የሚጠራጠሩት ሲል እና ገልሸታል እያልከኝ ነው ብላ ስትናደድ እንደዛ ማለት አይደለም ግን ፖሊሶቹ እንደዛ ነው የሚያስቡት። እባክሽ ለተወሰነ ጊዜ ራቂ ሲላት እኔ ከምንም እንደማልሸሽ ታውቃለህ በፍጹም ብላ እምቢ አለችው። ቀጣዩን አብረን የምናየው ይሆናል። እስከዛው ግን መሲ ቻናልን ላይክ እና ሼር ሰብስክራይብ አድርጉ ውድ ቤተሰቦቻችን።